ዛሬ ደግሞ ማሳያችሁ እንደዚህ አንግሎች የተለመዱ አንግሎች ስለ ሮቴሽን ሊሆን ይችላል ትራንስፎርሜሽን ላይ ወይም የትሪጎኖሜትሪክ ጥያቄ ሊሆን ይችላል ለማንኛውም ማወቅ ያለባችሁ ከሆነ በቃላችሁ ሳትሸመድዱ የ30 የ60 የ45 እና እነዚህ ተርሚናል አንግል 90 180 270 ወይም ደግሞ እዛው አክሲሳችን ላይ ያሉ አንግሎችን እንዴት አድርጋችሁ እንደምትሰሩ ምንም ሳትሸመድዱ በቃላችሁ እንዴት አድርጋችሁ እንደምትሰሩ ነው ማሳያችሁ እስከ መጨረሻ አብራችሁ ተከታተሉኝ አሁን 30 እና 60 ካያችኋቸው ሲደምሯቸው 90 ነው ይመጡት አይደለ ኮምፕሊመንተሪ አንግል እንላቸዋለን እንደዚህ ሁለት አንግሎች ተደምረው 90 ከመጡ ይሄ ለዚህኛው ኮምፕሊመንተሪ ነው እንላለን ስለዚህ ሁለት አንግሎች ኮምፕሊመንተሪ ከሆኑ የአንደኛው ሳይን ለዚህኛው ኮሳይን ነው የሚሆነው ስለዚህ የ30ን ሳይን የያዘ ሰው ልክ የ60ን ኮሳይን እንደያዘ ነው የሚቆጥረው የዚህን ደግሞ ኮሳይን የያዘ ሰው የዚህን ሳይን እንደያዘ ነው ስለዚህ የአንደኛውን ማወቅ በቂ ነው ለማለት ነው የዚህኛው ሳይናችን ሃፍ ነው ኮሳይናችን ደግሞ √3/2 ነው ያ ማለት የዚህን የ60 ስትሰሩ ኮሳይናችን የሚሆነው የዚህኛው ሳይን ነው ማለት ነው ይሄ ሃፍ ከሆነ ለዚህኛው ኮሳይኑ ነው የሚሆነው ኮሳይናችን ለዚህኛው ሃፍ ነው የሚሆነው የ60 ዲግሪ ደግሞ ሳይናችን ስንል ደግሞ የዚህን ኮሳይን መውሰድ ማለት ነው የ0.3/2 ለዚህኛው ሳይን ነው የሚሆነው ስለዚህ ሪቨርስ ስለሚያደርግ አንዱን ከያዝን በቂ ነው ከዛ ደግሞ 45 ዲግሪ ከተባልን ደግሞ የ45 ዲግሪ ለአጠራር ራሱ የሚመች ነው √2/2 ሳይኑ ኮሳይኑ √2/2 ነው አንድ አይነት ናቸው ስለዚህ ይሄን በቃላችሁ መያዝ አትቸገሩም መቼም አይደል ግን ኤግዛም ላይ ብዙ ፕሬሸር ስለሚኖር ድንገት እንኳን ቢጠፋባችሁ የምታደርጉት ምንድነው ትራያንግል እንደዚህ ታደርጉና ኢኩላተራል ትራያንግል ሁሉም ሳይዶቹ እኩል የሆኑ ትራያንግል ኢኩላተራል እንለዋለን አይደል ይሄ ኢኩላተራል ምንለው ነው ስለዚህ አንድ አድርገን አንድ አይነት ሳይድ እንሰጠዋለን ሳይዛችንን ይሄን አንድ ብናደርገው እንደዚህ አድርገን እንደዚህ ክፍል ብናደርገው ይሄን ግማሽ ያደርግልናል ማለት ነው ይሄ አንድ የነበረውን አንድ ሁለተኛ ያደርግልናል ይሄን ደግሞ አንድ ሁለተኛ ከፈለልን ማለት ነው አንድ የነበረውን ግማሽ ያደርግልናል አንግሎቻችን ደግሞ የኢኩላተራል ትራያንግል ይሄ 60 ነው ይሄ 60 ነው ይሄን ደግሞ ለሁለት ስለከፈል ነው 60ችን 30 እና 30 ይሆናል አይደል ስለዚህ ይሄ 30 ነው ይሄ 30 ነው እቺኛው ሳይዳችን የምትሆነው √3/2 ነው ወይም እናንተ በፓይታጎረስ ልስራ ካላችሁ ይሄኛውን ቢ ብትሉት ማታውቁት ከሆነ ቢ² ፕላስ ይሄኛው ደግሞ አንድ ሁለተኛ ነው ስኩዌር ስናደርገው አንድ አራተኛ ይሆናል ከማጋ እኩል መሆን አለበት ከዚህኛው ስኩዌር ጋር አንድ ማለት ነው ያኔ ቢ² የሚሆነው ይሄን አንድ አራተኛ ወደዛ ስናቀናንሰው ከአንድ ላይ አንድ አራተኛ ስንቀንስ እንደማለት ነው ቢ² ኢኳልስ እዚህ ጋር ክሪስ ክሮስ አድርገን እንደማንኛውም ፍራክሽን ብንሰራ 4 ጊዜ 1 4 አንድ ስንቀንስበት 3 ይሆናል 3 አራተኛ ይመጣል ከዛ ቢያችን ስኩዌር ሩት ስናደርግ ቢያችን √3/2 ይመጣል ስለዚህ √3/2 ነው ብዬ ጻፍኩት ለዛ ነው ከዛ ብዬ ትሪጎኖሜትሪ ላይ ሰራውላችሁ ቪዲዮ አለ ሳይን ስንባል ኦፖዚት ኦቨር ሃይፖተነስ ነው ስለዚህ እዚህ ጋር የ30 ዲግሪ ሳይን ስንፈልግ ኦፖዚታችን ሃፍ ነው ሃይፖተነሳችን አንድ ነው እንዲቀለን ነው አንድ የተጠቀምነው እንጂ ሁለት ብናደርግም ችግር የለውም አንድ አይነት ቁጥር እስከሆነ ድረስ ግን አንድ ግን ቀለል ስለሚያደርግልን ነው ነገሮች ስለዚህ ኦፖዚታችን ለ30 ሃፍ ነው ሃይፖተነሳችን አንድ ነው ስለዚህ ምን እናደርጋለን ሳይናችን የ30 የሚሆነው ሃፍ ነው እንላለን ለዛ ነው እዚህ ጋር ሃፍ ያደረኩላችሁ ከዛ ኮሳይን ደግሞ አጀሰንት ኦቨር ሃይፖተነስ ነው ስለዚህ ኮሳይን ኢዝ አጀሰንት ኦቨር ሃይፖተነስ አድርገን አጀሰንታችን ለ30 ዲግሪ አጠገቡ ያለው ይሄ ነው √3/2 ነው በአንድ ስናካፍለው አይቀየርም ስለዚህ √3/2 እናደርጋለን ታንጀንት ብንጠየቅ ደግሞ ኦፖዚት ኦቨር አጀሰንት ነው ለ30 ኦፖዚታችን ሃፍ ነው አጀሰንታችን ይሄ ነው ስለዚህ ምን እናደርጋለን ሃፍ ሲካፈል አድርገን ለ√3/2 ስናደርገው ሃፍ ታይምስ 2/√3 እንደማለት ነው ይሄን በዚህ አካፍለን 1/√3 ወይንም ራሽናላይዝ አድርገነው በ√3 እና በ√3 ብናባዛው ዲኖሚኔተሩን ራሽናል ነበር ማድረግ ከፈለግን √3/3 ማድረግ እንችላለን ስለዚህ ማንኛውም 30 60 ስንባል በኢኩላተራል ትራያንግል እንደዚህ አድርገን መስራት እንችላለን የ60ን ብንጠየቅ ደግሞ ለ60ችን ኦፖዚት የሚሆነው ማን ነው ሳይናችንን ስንጠየቅ ኦፖዚታችን ይሄ ነው የሚሆነው √3/2 ሃይፖተነሳችን አንድ ነው ስለዚህ እዚህ ጋር የነበረው እዚህ ይሆናል ማለት ነው √3/2 ይሆናል ከዛ ኮሳይናችንን ደግሞ የ60 ስንሰራ አጀሰንት ኦቨር ሃይፖተነስ ስለሆነ ሃፍ ኦቨር 1 ይሆንና ልክ የዚህኛው ሳይን የነበረው እዚህ ጋር ይመጣል ማለት ነው ሃፍ ይሆናል ትራንስሌሽን ላይ ስንሰራ ሳይን እና ኮሳይን ብቻ ነው እንጂ ታንጀንት አያስፈልገንም ታንጀንት መስራት ከፈለግን ሳይንን በኮሳይን ማካፈል ወይንም ደግሞ ኦፖዚት ኦቨር አጀሰንት እያደረግን መስራት እንችላለን የ45 ዲግሪ ደግሞ ለመስራት ራይት አንግል ትራያንግል መጠቀም እንችላለን እንደዚህ አድርገን ራይት አንግል እንደዚህ አድርገን ይሄ 90 ዲግሪ የሆነ ሁለት ሳይዶቹ እኩል የሆኑ ትራያንግል ደግሞ አይሶስለስ ነው የምንለው ይሄ ደግሞ 90 ስለሆነ ራይት አይሶስለስ ትራያንግል ነው የምንለው ስለዚህ እነዚህኞቹ 45 ናቸው ይሄ 45 ነው
ይሄ 45 ዲግሪ ነው ማለት ነው። አይሶስለስ ትራያንግል ሁለት ሳይዶቻችን እኩል ከሆኑ ሁለት አንግሎችም እኩል ናቸው። ስለዚህ የ45ን ስንሰራ ይሄኛው ሳይድ ማን እንደሆነ መስራት እንችላለን በቃላችን a ስኩዌር + b ስኩዌር = c ስኩዌር በሚለው ይሄኛው ስኩዌር ሩት ኦፍ 2 እናገኛለን። ለምን 1 ስኩዌር 1 ነው። ይሄኛውን ደግሞ ስኩዌር ስናደርገው 1 ነው። ስኩዌር ሩት ስንከተው ሩት 2 ይመጣል። ስለዚህ ይሄ ስኩዌር ሩት ኦፍ 2 ነው። ከዛ በመናቀው ቶ 1 እናደርግና ሳይናችን ኦፖዚት ኦቨር ሃይፖተነስ ስለሆነ ለ45 ኦፖዚታችን 1 ነው። ሃይፖተነሳችን ስኩዌር ሩት ኦፍ 2 ነው። ስለዚህ 1 ኦቨር ሩት 2 እናደርጋለን። ዲኖሚኔተራችንን ራሽናላይዝ ስለምናደርገው ነው እዚህ ጋር ሩት 2 ኦቨር 2 የመጣው። ስለዚህ በዚህ በሩት 2 ኦቨር ሩት 2 ስናባዛው ከላይ ሩት 2 እናገኛለን። ከታች ደግሞ ስኩዌር ሩት ኦፍ 2 እና ስኩዌር ሩት ኦፍ 2 ሲባዛ 2 ይመጣል። ስለዚህ ሩት 2 ኦቨር 2 እናደርጋለን። ከዛ ኮሳይናችንንም ስንሰራ አጄሰንት ኦቨር ሃይፖተነስ ስለምናደርግ አንድ አይነት ቁጥር ስለሚሆን ኮሳይናችንን ሩት 2 ኦቨር 2 ይሆናል። ታንጀንታችን ደግሞ ኦፖዚት ኦቨር አጄሰንት ስለሚሆን 1 ነው። ስለዚህ የ45 ዲግሪ ታንጀንቱ 1 ነው። ሳይን እና ኮሳይኑ ደግሞ ሩት 2 ኦቨር 2 ነው። ለመያዝም የሚያስቸግር ስላልሆነ ይሄን እንኳን ብትይዙትም ምንም አይደለም። ሌላ ደግሞ ተርሚናል ላይ ያሉ 0 90 180 ወይም ደግሞ 270 ተብሎ እዚህ ተርሚናል አንግል ላይ ከሆኑ ደግሞ አንግሎቻችንን ሳይንና ኮሳይን ለማግኘት የምንጠቀመው ዩኒት ሰርክል ነው። ሬዲየሳችን አንድ የሆነ ሰርክል ዩኒት ሰርክል ነው የምንለው። በኦሪጂናችን የሚያልፍ ከዚህ እስከዚህ ሬዲየሱ አንድ የሆነ ሰርክል ዩኒት ሰርክል እንጠቀማለን። የምንወስደው ፖይንት ደግሞ እንደዚህ ኢንድ ፖይንታችን ይሄኛው ኤክሱ 1 ነው፣ ዋዩ 0 ነው። ይሄኛው ደግሞ ኤክሱ 0 ነው፣ ዋዩ 1 ነው። ይሄኛው ደግሞ ኤክሳችን ኔጌቲቭ 1 ነው፣ ዋያችን 0 ነው። ከዛ እቺኛው ፖይንት ደግሞ ኤክሷ 0 ናት፣ ዋይዋ ኔጌቲቭ 1 ነው ማለት ነው። ለምሳሌ የ90 ዲግሪ እንስራ ካለን 90 ዲግሪ የሚገኘው እዚህ ጋር ነው። ያ ማለት የምወስደው ይሄንን ፖይንት ነው። ከዛ ሳይን የሚለው ላይ ሳይናችን የዋይ ቫልዩ ነው፣ ዋያችን ደግሞ ማን ነው? 1 ነው። ስለዚህ ሳይን ኦፍ 90 ዲግሪ 1 ነው። ኮሳይናችን ደግሞ የኤክስ ቫልዩ ነው። ኤክሳችን ደግሞ 0 ነው። ታንጀንት ደግሞ ዋይን በኤክስ ማካፈል ነው። ስለዚህ አንዲፋይን ስለሆነ ታንጀንት የለንም እዚህ ጋር። 180 ደግሞ ስንሰራ የ180 ደግሞ እንደዚህ መተን እዚህ ጋር ስለሆነ የምናርፈው ይሄን ፖይንት ነው የምንወስደው። ከዛ ሳይናችን የሚሆነው የዋይ ዋጋ ነው፣ ዋያችን 0 ነው። ኮሳይናችን ደግሞ የኤክስ ቫልዩ ነው። ኤክሳችን ደግሞ ኔጌቲቭ 1 ነው። ስለዚህ እነዚህ ተርሚናል አንግሎችን በዩኒት ሰርክል ስለምንሰራ ምንም አይነት አንግል ቢሰጠን ተሽከርክሮ ተርሚናላችን ላይ የሚያርፍ ከሆነ የምንወስደው እነዚህን ኮኦርዲኔቶች ነው። ዋያችን የሳይን ነው፣ ኤክሳችን ደግሞ ለኮሳይን ማድረግ ነው። ከዛ አሁን ደግሞ 270 ደግሞ እንስራ ካለን ምን እናደርጋለን? 270 ማለት እንደዚህ መተን እዚህ ጋር ስለሆነ የምናርፈው ይሄንን ነው የምንወስደው ብለን 0 እና ኔጌቲቭ 1 መውሰድ ነው። ሳይናችን የዋይ ቫልዩ ነው፣ ኔጌቲቭ 1 ነው። ኮሳይናችን ደግሞ የኤክስ ቫልዩ 0 ነው ማለት ነው። ምናልባት ደግሞ አንግሎቻችን ኔጌቲቭ ከተሰጡን ደግሞ የ90 ፋንታ ለምሳሌ ኔጌቲቭ 90 ብንባል ደግሞ የምንሄደው ክሎክዋይዝ ነው። እንደዚህ አድርገን ከዚህ ተነስተን ክሎክዋይዝ 90 ዲግሪ ስንሄድ እዚህ ጋር ስለምናርፍ ለኔጌቲቭ 90 ዲግሪ ይሄንን ነው የምንወስደው ማለት ነው። ለ90 ሲሆን 0 1 እንወስድ ነው። ለኔጌቲቭ 90 ዲግሪ ሲሆን ደግሞ 0 እና ኔጌቲቭ 1 እንወስድና ሳይናችን የዋይ ቫልዩ ነው፣ ኮሳይናችን የኤክስ እናደርጋለን። ይሄ ደግሞ የ180 ፋንታ ኔጌቲቭ 180 ቢሆን ኖሮ ከዚህ ተነስተን ክሎክዋይዝ ስለሆነ የምንሄደው እዚህ ጋር ነው የምናርፈው። አጋጣሚ ፖይንታችን አንድ አይነት ነው። ለ180ም ለኔጌቲቭ 180ም የምንወስደው ይሄ ቁጥር ነው። ኔጌቲቭ 270 ተብለን ቢሆን ኖሮ ደግሞ ከዚህ መተን እንደዚህ ብለን እዚህ ጋር ስለሆነ የምናርፈው የምንወስደው 0 1 ነው። ለፖዚቲቭ ጊዜ ይሄንን የወሰድነው፣ ለኔጌቲቭ ደግሞ 270 ሲሆን ይሄንን ፖይንት ነው የምንወስደው። አንግሎቻችን ተርሚናል አንግል ከሆኑ ዩኒት ሰርክል በመጠቀም 45 ዲግሪ ከሆነ ደግሞ ይሄንን ራይት አይሶስለስ ትራያንግል፣ 30 እና 60 ከሆኑ ደግሞ በኢኩላትራል ትራያንግል አድርገን ቢጠፋብን እንኳን በዚህ ማግኘት እንችላለን።